እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ሁላችሁንም በሰላም አደረሳችሁ። ዛሬ እንደ እግዚአብሔር ፈቃድ ልደቱን አስመልክቶ እንድንነጋገርበት የመረጥኩት ርዕስ ዮም አብይ ትፍስሕትነ በሚል ነው። ዛሬ ታላቁ ደስታችን ነው በሚል ርዕስ ነው የምንማማረው። ዛሬ ታላቁ ደስታችን ነው። ታላቁ ደስታችን በሚል ርዕስ እንማማራለን ማለት ነው። ታላቁ ደስታችን እንግዲህ በዚህ ዓለም የሰው ልጅ ብዙ ዋጋ የሚከፍለው ደስታ ለማግኘት ነው። ከሰው ጋርም ተጣልቶ ተራራ ወጥቶ ቁልቁለት ወርዶ ወንዝ ተሻግሮ ተፎካክሮ ጥሮ ግሮ የሚለፋው የሚሰቃየው ደስታ ለማግኘት ነው። ኃጢአትም የሚሰራው ደስታ ለማግኘት ነው። ጭንቀትም የሚመጣው እጅግ ብዙ ደስታ ፈላጊ ከመሆናችን የተነሳ ነው። የምንጨናነቀውም የምንቀየመውም ደስታ ፈላጊዎች ስለሆንን ነው። ብቸኝነትም የሚሰማን ደስታ ስለምንፈልግ ነው። ክብርም እንዲሰጡን የምንሻበት ምክንያት ደስታ ፈላጊዎች በመሆናችን ነው። የምንለብሰው ደስታ ስለምንፈልግ ነው። ሰዎች እንዲያደንቁን እንዲያጨበጭቡልን የምንገፋፋው ደስታ ስለምንፈልግ ነው። ልብስ የምንለብሰው አዳዲስ ልብሶችን የምናሰፋው ደስታ ስለምንፈልግ ነው። ወጥ በተሰራ ጊዜ ወጡ ጣፍጦ እንዲሰራ የምንፈልገው ደስታ ስለምንፈልግ ነው። ሽቱ የምንረጨው ደስታ ስለምንፈልግ ነው። ከእቃዎች ሁሉ ውድ እቃዎችን ሰው ያልያዛቸውንም ጭምር እኛ ብንይዛቸው የምንፈልገው ደስታ ከመፈለጋችን ደስታ ከመውደዳችን የተነሳ ነው። ግርግሮች፣ ጠቦች፣ ስድቦችም መቀየሞችም ብቻ ሳይሆን ነፍስ መገዳደልም ጭምር ደስታ ከመፈለግ የተነሳ ነው እና ለሰው ልጅም ደስታን እንደመቆጣጠር ያለ ትልቅ ነገር የለም። እንግዲህ ሰው በዚህ ሁሉ ይደሰታል። ኃጢአት ሰርቶም ይደሰታል። አይምሮው ሲከፋና ሲለወጥ ደግሞ ገሎም ይደሰታል። በሰው ደም እጁን ታጥቦም ይደሰታል። ልቡ ሲደነድን እግዚአብሔርን በመቃወሙም ይደሰታል። ግፍ ሰርቶ ይደሰታል። አይሁድ ክርስቶስን በመስቀል እንደተደሰቱት ማለት ነው። ያን የሚደሰቱም አሉ። ነፍስ ግን አይምሮዋ እየተከናወነ የውስጥ አይኗ እየጠራላት ስትሄድ ደስታዎቿን ሰማያዊ እያደረገች ትመጣለች። የመጨረሻዋ ደስታዋም በሰማይ ይሆናል። ነፍስ እያደገች ስትመጣ የዚህን ዓለም ደስታ እየቀነሰች ትመጣለች። ቢያደንቋት የማትደነቅ ቢነቅፏት የማታዝን ትሆናለች። ይሄ የነፍስ ልዕልናዋ ነው። መጨረሻ ላይ ደግሞ ፈጽሞ የዚህን ዓለም ደስታ እንደ ምናምንቴ እንደ ጉድፍ እየቆጠረች በእግዚአብሔር ብቻ ወደ መደሰት ትሄዳለች እና ዛሬ ታላቁ ደስታችን ያልነው እነዚህ ሁሉ የሚተኩ ናቸው። ልብስ በልብስ ይተካል፣ ዕቃ በዕቃ ይተካል፣ ጓደኝነት በብቸኝነት ይተካል፣ ጤና በሕመም ይተካል፣ ሕይወት በሞት ይተካል፣ ማግኘት በማጣት ይተካል፣ ሹመት በሽረት ይተካል፣ መልበስ በመራቆት ይተካል፣ መልከኛነት በመጠውለግ ይተካል፣ ጉልበት በእርጅና ይተካል፣ ርስት በስደት ይተካል፣ ዝናም በመረሳት ይተካል። ሁሉም ያልፍና ደስታችን ይረግፋል። ደግሞም እነዚህ እስከሚለዩን ብቻ ሳይሆን
እጃችን ይዘናቸውም ሰው ሊቀማን ሊነጥቀን የሚችሉ ናቸው። የማይነጠቅ ደስታ፣ የማይወሰድ ደስታ ከሞት በኋላ ባለው ህይወት ጭምር የማያልቅ ሁልጊዜ አንድ ጊዜ ካገኙት ለራስ ብቻ ሳይሆን ለሌላው ጭምር ከሆድ ሲፈልቅ የሚኖር ፍጹም ደስታ አለ። ያ ደስታ ክርስቶስ ነው። እነሆ ዛሬ ታላቁ ደስታችን ነው ያለው ቅዱስ ያሬድ ኢትዮጵያዊ ነው። ታላቁ ደስታችን ያለው እነዚህ ሁሉ ያልፋሉ። እነዚህ ሁሉ የሚፈራረቁ ናቸው። እነዚህ እንኳን እስካሉ ድረስ እጃችን ላይ ያሉ እንኳን ቢሆን ወረት ያላቸው ናቸው። አሁን ተደስተንባቸው ከሰዓት ወደ ሀዘን የሚለወጡ ሌላ ደስታ እንድንፈልግ ደግሞ የማይጠብቁን ናቸው። ክርስቶስ ግን ለዘላለም የማይቀማ ደስታ ነው። እሱ ራሱ ወለፍስሐክሙኒ አልቦ ዘያሃይደክሙ ደስታችሁን የሚወስድባችሁ ማንም የለም ብሎ በወንጌል ዮሐንስ እንደነገረን ቅዱስ ጳውሎስም ተፈስሑ ዘልፈ በክርስቶስ በክርስቶስ ሁል ጊዜ ደስ ይበላችሁ ብሎ ፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ እንደነገረን የሐዋርያት ሥራ ምዕራፍ 5 ላይም ቅዱሳን ሐዋርያት ሲገረፉ ቆይተው ደስ እያላቸው ወጡ። ወወፁ እንዘ ይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ ለይህን ደስታ አድሏቸዋልና ሲገርፏቸው ቆይተው ሲወጡ ደስ እያላቸው ወጡ እንደተባለ ክርስቶስ የማይቀማ ደስታ ነው። ወንዝ የሆነ ደስታ ለኛ ብቻ ሳይሆን ለሌላው ጭምር የሚተርፍ ደስታ ነው በእኛ ድሮ። ስለዚህ ነው ዮሐንስ ወንጌል ምዕራፍ 7 ላይ ዘጸማ ይምጻ ሀቤ የተጠማ ቢኖር ወደ እኔ ይምጣ እንዲሁ ይጠጣ ወይስታይ። እሱ ብቻ ተደስቶ አይቀርም። በከመይቤ መጽሐፍ አፍላገ ማሕይወት ይውህዝም ከርሱ መጽሐፍ እንደተናገረ የህይወት ውሃ ከሆዱ ይፈልቃል እኔን ያገኘኝ ሰው ብሎ ነግሮናል። ጌታችን ለዓለም ሁሉ የሚበቃ ደስታ ነው። በአንድ ሰው ካደረ ብርሃኑ በሰው ሁሉ ፊት እየበራ ሌሎችን ሁሉ የሚስብ ደስታ ክርስቶስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ታላቁ ደስታችን ነው። ለነፍስም ለስጋም የሚበቃ ደስታችን ነው። ይህን የዘመረው ቅዱስ ያሬድ ኢትዮጵያዊ ልደትን አስመልክቶ ሲናገር ወዮምሰ አብይ ትፍሥሕትነ ዛሬ ታላቁ ደስታችን ነው። እስመ ተወልደ መድኃኒነ መድኃኒታችን ኢየሱስ ክርስቶስ ተወልዶልናል እና ዜና ንዜኑ አብየ ፍስሐ ዘይከውን ታላቅ የምስራችን እንናገራለን። ይኸውም ለዓለም ሁሉ ደስታ የሚወል ነው። ተወልደ ለክሙ መድን ቤተ ያዕቆብ ዘይኮንን ወልድ ፍጹም መድኃኔ ዓለም። ያዕቆብ ዘነፍስ ወገኖች እስራኤል ዘነፍስ ክርስቲያኖች ሆይ ደስ ይበላችሁ ንጉሥ ተወልዶላችኋልና ፍጹም መንግስት ያለው ንጉሥ ዘይኮንን ወልድ ፍጹም መድኃኔ ዓለም ዓለምን ሁሉ የሚያድን መንግስቱ ፍጹም የሆነ ንጉሥ ክርስቶስ ተወልዶላችኋል። ዘውቱ ሕፃን እሱም ሕፃን ሆኖ የተወለደ ዓለምን ሁሉ የሚያድን ክርስቶስ ነው ብሎ ይናገራል። እነሆ ዛሬ ታላቁ ደስታችን ነው አለ ቅዱስ ያሬድ። ለምን ስንለው እስመ ተወልደ መድኃኒነ መድኃኒታችን ኢየሱስ ክርስቶስ ተወልዷልና። ሊቁ ይህንን ቃል የወሰደው የሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ የልደት ዕለት ቅዱሳን መላእክት የተናገሩትን ነው። መልአኩ ለእረኞቹ ሂዶ የተፍረሁ እስመ አብየ ዜና እዜንወክሙ ታላቅ የምስራች እነግራችኋለሁና ፍስሐ ዘይከውን ለክሙ ወለኩሉ ዓለም ለዓለሙም ለእናንተ ሁሉ የሚሆን ደስታ እነግራችኋለሁ እና እስመ ተወልደ ለክሙ ዮም መድኅን ዘውቱ ክርስቶስ እግዚእ
ቡሩክ በሀገረ ዳዊት በዳዊት ሀገር መድኃኒት ተወልዶላችኋልና ይኸውም ቡሩክ ጌታ ክርስቶስ ነው ብሎ የተናገረውን አብይ ዜና ዜናወክሙ ፍስሐ ለይከውን ለክሙ ወለኩሉ ዓለም ለእናንተም ለዓለሙ ሁሉ የሚበቃ ደስታ እነግራችኋለሁ ብሎ የተናገረውን ቅዱስ ያሬድ ወስዶ ዛሬ ታላቁ ደስታችን ነው አለ። ለዓለሙ ሁሉ የሚበቃ ደስታ ያለው ለምንድን ነው? ታላቅ ደስታስ የተባለ አንድ ሰው ለፍቶ ባገኘው ነገር ራሱ ይደሰታል፣ ባይሆን ለልጆቹ ለቤተሰቦቹ ያስደስታል። ከፍ ካለ ለዘመዶቹ፣ ከፍ ካለ ለጎረቤቱ፣ ለሀገርም እስከ ተወሰነ ጊዜ ደስታ የሚሆን ሰው ይኖራል። ለዓለም ሁሉ የሚበቃ ደስታ ግን ከክርስቶስ በቀር ማንም የለም። ለዓለም ሁሉ የሚበቃ ደስታ ለዓለም ሁሉ የሚለው የሰውን ቁጥር የሀገሩን ድንበር ብቻ የሚያሳይ አይደለም። ለሁሉ ነገር የሚበቃ ደስታ ነው። ልብስ በልብስነቱ ደስ ቢያሰኝ ጤና አይሰጥም። ምግብ ልብስ አይሆንም። መልክ ኃይል አይሆንም። አንዱ አንድ ነገር ይቀርፋል እንጂ ለሁሉ ደስታ አይሆንም። ክርስቶስ ግን ለሁሉ ይሆናል። ለሁሉ ነው። ልብስም ነው፣ ምግብ ነው፣ መድኃኒት ነው። ልብስ አድርገን በጥምቀት እንለብሰዋለን። ገላትያ ምዕራፍ 3 ቁጥር 27 ላይ ቅዱስ ጳውሎስ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ የሕይወት እንጀራችን ነው። የዮሐንስ ወንጌል ምዕራፍ 6 ላይ እሱ ራሱ አነ ውእቱ ህብስተ ሕይወት ዘወረደ እምሰማያት ከሰማይ የወረደ የሕይወት እንጀራ እኔ ነኝ እንዳለ የሕይወታችን እንጀራ ነው ጌታችን ኢየሱስ ክርስቶስ። መድኃኒታችንም ነው። ወተሰምዮ ስሞ ኢየሱስ ስሙን ኢየሱስ ትለዋለህ እስመ ያድኅኖሙ ለሕዝቡ ኃጢአቶሙ ዓለምን ሁሉ ወገኖቹን በኃጢአት ከመጣባቸው ፍዳ ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ መድኃኒት ነው እሱ። ክርስቶስ መድኃኒት ነው። በማዳኑ ደስ ያሰኘናል። ክርስቶስ የሕይወት እንጀራ ነው። ምግብ ሆኖ ደስ ያሰኘናል። ክርስቶስ የጽድቅ ልብስ ነው። ለብሰነው እንደሰትበታለን። ክርስቶስ ንጉሳችን ነው። ይፈርድልናል። ክርስቶስ አባታችንም ነው። መንግስቱን ያወርሰናል። የማታልፍ መንግስቱን መጥቼ ወስዳችኋለሁ እናንተም እኔ ካለሁበት ትኖራላችሁ ብሎ የዮሐንስ ወንጌል ምዕራፍ 14 ላይ ቃል ገብቶልናል። መጽካይ ነሳክሙ ከመታሉ አንትሙሂ አባሎ ከዋነ መጥቼ ወስዳችሁ እኔ እናንተም እኔ ባለሁበት ትኖሩ ዘንድ ዳግመኛ መጥቼ ወስዳችኋለሁ ብሎናል። የሚፈርድልን ርስቱን የሚያወርሰን ንጉሳችን፣ የምንበላው የሕይወት እንጀራ ኑና በነፃ ጠጡ ብሎ እንደነገረን ራዕየ ዮሐንስ ምዕራፍ 22 ላይ ዮሐንስ ወንጌል ምዕራፍ 7 ላይ የሕይወታችን ውሃና መጠጥ ጥማችን የቆረጠው ዳግመኛ የማያስጠማ የዘላለም የእረፍት ውሃችን እሱ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ እሱ ሁለንተናችን ነው። ትንሣኤና ሕይወታችን ነው። እኔ ትንሣኤና ሕይወት ነኝ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ዘየአምን በእመኒ ሞተ ያሐዩ በእኔ የሚያምን ሰው ቢሞት እንኳን ይነሳል፣ እኔ ትንሣኤና ሕይወት ነኝ ብሏል። ስለዚህ በማዳኑ ደስ ይለናል፣ በሕይወታችን ደስ ይለናል፣ ትንሣኤያችን ሆኖ ደስ ይለናል። የታመነ ቸርረኛችን ነው፣ ራሱን ለበጎቹ አሳልፎ የሚሰጥ። የዮሐንስ ወንጌል ምዕራፍ 10 ላይ እንደነገርን እኔ ኖላዊ ኄር ነኝ፣ ቸርረኛ እኔ ነኝ። የበጎች በርም እሱ ነው፣ ቸርረኛም እሱ ነው። አነ ውእቱ አንቀጸ አባግዕ ዘበአማን እኔ እውነተኛ የበጎች በር ነኝ። ዘወአ እንተ ኀቤ ውእቱ ይድኅን በእኔ በኩል የሚገባ እሱ ይድናል። ይበውዕ ይወፅእ ይረክብ ምራየ ይወጣል ይገባል መሰማሪያም ያገኛል ብሎ እንደነገረን የበጎች በር ነው። ሄደን ገብተን የምናርፍበት መሰማሪያችን እሱ ነው። መልሶ የሚጠብቀን እረኛችንም እሱ ነው።
ፊት እየመራ ከለመለመ ሳር ከጠራ ውሃ የሚያደርሰን እሱ ነው። የምንመገበው የለመለመ ሳር የጠራ ውሃም እሱ ነው። አማጋችን፣ መሰማሪያችን፣ ማረፊያችን፣ ወደባችን እሱ ኢየሱስ ክርስቶስ ነው። ነፍሳችን የምታርፍበት የዓይናችን ማረፊያ፣ የእግራችን መዳረሻ፣ የሕይወታችን አክሊል፣ የመነኮሳት ተስፋቸው፣ የካህናት ሿሚያቸው አክባሪያቸው፣ የሰማዕታት አክሊላቸው፣ የነገስታት ንጉስ የጌቶች ጌታ ኪሩቤልን ወስኖ የሚኖር ከመንበሩ ስር እሳት የሚፈስለት የድንግል ማርያም በኩር የአብ የባህሪ ልጁ እሱ ኢየሱስ ክርስቶስ ነው። ክርስቶስ ሁለንተናችን ነው። የታመነ ጠባቂ በእጆቹ ይዞ የሚጠብቀን አልቦ ዘየሃይደኒዮን እምኔ በጎችን ከእጄ ሊወስድ የሚችል የለም ያለ ስማችንን በደመ መስቀሉ በእጆቹ የቀረጸ በእጆቹ ጽፎ የሚጠብቀን ዘላለማዊ ክንዱ የማይታጠፍ የታመንበት የአብ ክንዱና ኃይሉ የቤተ ክርስቲያን መሰረቷ የደካሞች ኃይላቸው ተስፋ ለቆረጡ ተስፋቸው የባዘኑትን የሚጠራቸው የሚሰበስባቸው መድኃኒታችን የአንካሶች ምርኩዝ የዲዳዎች አንደበት የደንቆሮዎች ቃላቸው እርሱ ኢየሱስ ክርስቶስ ተወለደልን። ከዚህ በላይም ደስታ የለም። በእውነት እግዚአብሔር በሚያውቀው ለኛ ትልቅ ቀናችን ነው። የቤተ ክርስቲያንም መሰረቷ ነው። ባለንበት ዘመንም ዙሪያችን የሐዘን ማይበል የከበበበት የሞት ነጋሪት የሚጎሰምበት ከሞት በቀር ሌላ የምንሰማበት በሌለባት በዚህ ምድር ግፍ፣ ንጥቂያ፣ ሰውን የሚክድበት አባት ልጁን ልጅ አባቱን የሚክድበት እግዚአብሔር በተከዳበት ስንኳንስ ባልንጀራ የገዛ ስጋችን እኛን እየካደ የተቸገርንበት አይመሯችን ቃል በገባበት ነገር አልጸና ብሎ በሚዋልልበት ከራሳችንም ከወዳጆቻችንም ከጠላቶቻችንም ካጋንንት መከራ እየተወረወረብን በተቸገርንበት በዚህ ዘመን ከክርስቶስ በቀር ደስታ ሊሰጠንና ሊያሳርፈን የሚችል የለም። እሱ እውነተኛ እረፍታችን ነው። እንደ እውነትም እሱ እንደነበረበትና እንደተወለደበት ዘመን እኛም ያለንበት ዘመን ሸክም የከበደበት ጊዜ ነው። በገዛ ኃጢአታችን ያመጣነው ሸክም ነው። እሱ ግን ሸክም የከበዳችሁ ወደ እኔ ኑ ብሎ ሸክማችንን የሚያራግፍ በላያችን ላይ የተጫነውን ደንጊያ ያንከባለለልን እውነተኛው ያዕቆብ እውነተኛው ሙሴ ካስጨናቂ እጅ ፈልቅቆ ያወጣን የመውጊያውን ብረት የሰበረልን ወቀጥቀጠ መናስክተ ዘሐጺን ተተባለ የሞትን ጥርስ አውልቆ በሞት ላይ እንድንረማመድበት እግሮቻችንን ያበረታ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ቀን እንደሰታለን፣ ልቡናችንም ያርፋል እና ታላቁ ደስታችን ነው ያለው ስለዚህ ነው። ይህንን ነገር ትንሽ ጨምሬ ለማጠቃለል የጌታችን መድኃኒታችን ኢየሱስ ክርስቶስ የልደቱ ደስታ እንዲታወቀን ቀድሞ የነበረበንን ችግር ጥቂት ማንሳት ተገቢ ነው። ዛሬ ምንድነው ደስ ያለን ታላቅ ደስታ ያገኘነው ለምንድን ነው ሲባል ቀድሞ ምንም አልነበረንም፣ ያልደረሰብንም ነገር የለም። እግዚአብሔር በአርአያው በአምሳሉ አከናውኖ ፈጥሮን ነበር። ራሱን እስከ ማስመሰል ድረስ ሰውን ወልዶ መልኩን በመስጠት አከናውኖ ፈጥሮ ነበር። ከኃጢአት ብቻ በቀር የከለከለንም አልነበረም። መልኩን ሰጥቶናል። ከምድር በላይ ከሰማይ በታች ያለውን ሁሉ እንድንሰለጥንበት የሰማይ አዕዋፍን የምድር አራዊትን የምድር ዳርቻውን ሁሉ እንድንገዛ ለሰው ልጆች አሰልጥኖ ባርኮ ሰጥቶን ነበረ። በደካማ ባህሪያችን ተስገብግበን በዲያብሎስ ተታለን ከፍቅር እግዚአብሔር የእንጨት ፍቅር በልጦብን ደክመን ባመጣነው ፍዳ ተፍገምግመን
ለኃጢአትና ለሞት ተላልፈን ተሰጥተን ነበረ። ያልደረሰብን ነገር የለም። ከኪሩቤል ጀርባ በላይ በሚኖር በእግዚአብሔር አምሳል ተፈጥረን የሕይወት እንጨት ፍሬን በልተን ለዘላለም እሱን መስለን በመንግስተ ሰማያት ከእግዚአብሔር ጋር ነግሰን እንድንኖር የተፈጠርን ሆነን ሳለን በአጋንንት እግር እስከ መጠቅጠቅ ድረስ ወርደን ነበረ። አይምሯችን አጥተን በእንስሳ ስም ተጠርተናል። ሰው ክቡር ሲሆን አላወቀም፣ ልብ እንደሌላቸው እንደ እንስሳ ሆነ ብሎ ቅዱስ ዳዊት እንደነገረን እንደ እንስሳ ሆነን ከእንስሳም ባህር ውስጥ እንዳለ አሳ ሆነን ባህር ውስጥ ያለ አሳ ቢዋኝ 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 በውጭ ሆኖ ድምፁን የሚሰማው የለም። 5000 ዘመን ከኃጢአት ማይበል በታች ነን። ነቢያት ቢጮሁ ለውጥ የማያመጣ ሰውን የማያድን መስዋዕትና ጸሎት እያቀረቡ በድካም ኑረው ነበረ። ያልታረደ ወይፈን፣ ያልተሰዋ ጠቦት፣ ያልተቃጠለ የእህል ቁርባን አልነበረም። ለውጥ ግን አልመጣም። አባቶቻችን ደከሙ። የገነትን በር መክፈት የተቻለው ግን የለም። ደዌ ሰለጠነብን፣ ኃጢአት ሰለጠነብን፣ መቃብር አጠፋን፣ ሲኦል ወረድ፣ የሰው ወገን ተዋረደ፣ በማይፈታ እስራት ታሰር፣ ነፃነት የለንም፣ ተስፋም የለንም። በዚያ ችግር ውስጥ ነው የነበረው። ለዚህ ነው እነ ቅዱስ ዳዊት አቤቱ እጅህን ከአርያም ላክ፣ ከከበበኝ ከብዙ ውሃም አድነኝ ያለው የኃጢአቱን ማይበል ሞገድ ነው። ፈኑ እዴከ ማርያም አድህነኒ ወባልሃኒ እማይ ብዙህ ወመዲሆሙ ለደቂቀ ነኪር፣ ልዩ ወገን ከሚሆኑ ከአጋንንት እጅ አድነኝ፣ ከከበበኝ ውሃም አውጣኝ እያሉ ጸልየው ነበር አባቶቻችን። አይኑ የተቸገረ ሰው አይኑን ወደ ተራራ ወደ ጎን እያነሳ እንደሚባክን አንሳይኮ አይንተ መንገድ አድባር ማይቴም ጻረ ደእቴ መዝሙር 120 ቁጥር 1 ላይ የነቢያትን ሁሉ ጩኸት ቅዱስ ዳዊት አጠቃሎ ተናግሮታል። አይኖችን ወደ ተራራ አነሳሁ፣ ረድኤቴ ግን ከወዴት ይምጣ እያለ ሲጸልይ ሲጮህ ነበረ። አምላኬ አምላኬ ለምን ታደገኒ፣ ፈጣሪ ለምን ተውከኝ እያለም የተተውን መሆናችንን የተረሳ ሰው እስክንመስል ድረስ መውደቃችንን ተናግሮ ነበረ። የተረሳ ዕቃ ተራ ዕቃ እስከመሆን ድረስ መዝሙር 12 ላይም እስከ ማይዜኑ ጊዜው ተረሳአኒ ለግሙራ፣ አቤቱ እስከ መቼ ድረስ ትረሳኛለህ? እስከ መቼ ድረስ ትዘነጋኛለህ? ንቃ እግዚኦ ለምን ትተነጉም። በሌላው መዝሙሩም አቤቱ ንቃ ለምን ትተኛለህ? እንደሚበሉ በጎች እኮ ሆንን፣ ለምን እኛን ከማዳን ትታገሳለህ? ፈጥነና እንጂ እያለ ተናግሯል። ደክማ አይንቴ እንዘ ይብላ ማይዜ ትመጽእ ወታስተፌስሐኒ፣ አይኖቼ መቼ መጥተህ ታድነኛለህ እያሉ ደከሙ። ማይዜ ትመጽእ ሀቤ፣ ወደ እኔ የምትመጣ መቼ ነው ይላል። መዝሙር 100 ላይ ደግሞ ሲናገር አቤቱ ፈጣሪ ወደ እኔ የምትመጣ መቼ ነው? ወአሐውር በህዋተ ልቤ፣ እኔ በቅንነት እከተልሃለሁ እያሉ አይናቸው እስኪፈዝ ሌት እያለቀሱ ቀን እያስተማሩ እየተጉ ነቢያት አባቶቻችን ጮኸው ነበረ። ሁሉን ነበር ያጣ ነው። ገነትን አጣን፣ ኃይል የለንም ነበር፣ አጋንንትን ተዋግተን የምንወጣበት። ልጅነታችን ዝጎ ነበር፣ ከእግዚአብሔር ርቀን ነበረ፣ ሩቅ ነበር የነበር ነው፣ ሟቾች ነበር። በዚህ ሁሉ መከራ ሳለን ጨልሞብን መዳረሻ አጥተን አይምሯችንም ስጋችንም በመርገም እስራት ተተብትቦ ታስሮ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ የሁሉ ልፋት ሰውን እንዳላዳነ ባየ ጊዜ ቅዱስ ኤጲፋኒዎስ በቅዳሴው ይህንን እንዲህ አድርጎ ይገልጸዋል። ወሶበሬ ከመይበቋ ለአድኅኖተ ዓለም ደመ ነቢያት ቅዱሳን እምደመ አቤል ጻድቅ እስከነ ደመ ዘካርያስ ወልደ በራክዩ። ከጻድቁ ከአቤል ደም እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ የነቢያት የፈሰሰ ደማቸው ሁሉ ዓለምን ለማዳን እንዳልጠቀመ ባየ ጊዜ ፈኖ ወልዶ መድኅነ ወመቤዝዎ፣ ለዓለሙ ሁሉ ቤዛ የሚሆን አንድ ልጁን ወደዚህ ዓለም ልኮ ሰደደ
መጻ እንዘህልው በህየ ከመንበረ መንግስቱ ሳለ ወደዚህ ዓለም መጣ። ወረደ እንዘ ይደምጽ በዘየ በዚህ ዓለምም ድምፁ ሳይሰማ ተወለደ። ድምፁ ሳይሰማ ማለት ሳይመረመር በማይታወቅ ምስጢር አምላክን የሰው ልጅ ወለደችው ቢባል ለሰው ሊረዳው የማይቻለው ምስጢር ነው። ወረደ እንዘ ይደምጽ በዘየ ማለት ይሄ ነው። አምላክን የሰው ልጅ ወለደችው። አንበሳን በግ ታቀፈው፣ እሳትን ሰው በጉያው ታቀፈ፣ መብረቅን የሰው ልጅ አዘለው ቢባል የሚያምን የለም። አባ ጊዮርጊስ መብረቀ ስብሐት ተገምረ በማኅፀነ ወለተ እጓለ እመሕያው በሰው ልጆች ልጅ በድንግል ማርያም ማኅፀን የክብር መብረቅ ተወሰነ። እሳት ወበረድ ሀብሩ ባህዱ ህላዌ በረዶና እሳት በአንድ ላይ ተስማምተው አደሩ። ጥቀ እጹብ ወቃፊ አንበሳ በአብራከ በግት ጸዓዳ በነጭቱ በግ እቅፍ አንበሳ መታቀፉ እንደምን ያለ ድንቅ ነው! አንበሳውን የበጎች ልጅ ታቀፈችው። እሳትና በረዶ አንድ ላይ አደሩ። ጌታችን መድኃኒታችን ክርስቶስ ትሕትናውም ድንቅ ነው። ፎ ቤተ ነዳይ ሀደረ ከመ ምስኪን ያለው አባ ጊዮርጊስ በሰዓታቱ የተናገረው እንዴት ነው እንደ ድሃ በምስኪን ቤት ያደረው? አናጺ ቤት ሰርቶ በሰራው ቤት ውስጥ እንደሚያደርግ በፈጠረው ማህፀን ውስጥ 9 ወር ከ5 ቀን ተወሰነ። ተጸንሰ በከርስ በማህፀን ተጸነሰ ይላል ቅዱስ ኤጲፋኒዎስ። ወረደ እንዘያንቀለቅል እመካኑ ወንዘይ ተሐወስ እመንበረ ስብሐቲሁ ከጌትነቱ መንበር ሳይናወዝ ሳይለይ ከአባቱ እሪና ጌትነት ሳይጎድል ወረደ ማለት በትህትና ወደ ድንግል ማርያም ማህፀን መጣ። ከርቀት ወደ መግዘፍ መጣ። በምሉ ይኖር የነበረ ተወሰነ። ተጸንሰ እንዘምሉ በኩለሄ በዓለም ሁሉ መልቶ ሲኖር ነገር ግን ተወሰነ፣ ተጸነሰ። የዕለት ጽንስ ሆነ። ዓለምን በእጁ እንደያዘ ተወልደ እንዘ ያርሁ ማኅተመ ድንግልና የእናቱን ድንግልና ሳይለውጥ ተወለደ ይላል። ይህንን አድርጎ እኛን ሊመስለን እኛ እሱን መስለን ተፈጥረን እሱን መምሰል ቢያቅተን እኛን መስሎ መጥቶ እሱን ወደ መምሰል ሊመልሰን የኛ ስጋን ሳይንቅ ሳይነቅፍ በድሆች ልጅ ማህፀን አድሮ ተወለደ። ስጋን ለበሰ። እኛ የእሱ ልጆች መሆን ቢያቅተን እሱ የኛ ልጅ ሆኖ ለኛ አባት ሊሆነን መጣ። ከድንግል ማርያም ተወለደ። እንዘነኪር ሁረቱ እንፍጥረተ ስጋ ሀደረ ዲበ ስጋ ይላል ቅዱስ ያሬድ። አነዋወሩ ባህሪው ከስጋ ፍጡር ከፍጥረተ ስጋ ከተፈጠረ ከስጋ ባህሪ የራቀ የተለየ ረቂቅ ሲሆን ሀደረ ዲበ ስጋ እንዘነኪር ሁረቱ እንፍጥረተ ስጋ ሀደረ ዲበ ስጋ ባህሪው ከፍጥረት ልዩ ሲሆን በፍጥረት አደረ። ወተፈነወ ሀበ ማርያም በተድላ መለኮቱ በጌትነቱ ስልጣን ለጌትነቱ እንደሚገባ ተፈነወ ሀበ ማርያም በስልጣነ መለኮቱ በመለኮቱ ለመለኮቱ እንደሚገባ እንደ ጌትነቱ ለመለኮቱ ወደምትገባው እናት ወደ ድንግል ማርያም መጣ። ዝም ብሎ አይደለም ተፈነወ ሀበ ማርያም በተድላ መለኮቱ የሚለው። ተድላ ደስታ ነው። ስልጣን ጌትነቱን በሚገልጽ ክብሩን በምትገልጽለት እናት ተወለደ። ንጹህ ባህሪ ነው። ጻድቅ ዘአልቦ ሐሰት ንጹህ ዘአልቦ ኃጢአት ይለዋል ቅዱስ ያሬድ እግዚአብሔርን። ንጹህ ዘአልቦ ኃጢአት ነው። ኃጢአት የሌለበት ንጹህ ነው። ባስተምህሮ ድጓው ሲናገር ኃጢአት የሌለበት ንጹህ ነው። ለንጽህናው በምትመጥነው ንጽሕት እናቱን ከመርገም እሱ የጠበቃት ከምልዓተ ኃጢአት ራሷን የጠበቀች
በውስጥ በአፋ በነፍስ በስጋ ህሊናዋ የእግዚአብሔር ከተማ በሆነች በንጽሕት ቅድስት ድንግል ማርያም ማኅፀን አደረ። ንጽሕናዋ ምቹ ማረፊያ ነው። ድንግልናዋ ደግሞ ለጌትነቱ የሚገባ ነው። በድንግልና ተጸንሶ በድንግልና መወለድ ለአምላክ የሚቻል ነው። ከሃሊነቱን በእናቱ ማኅፀን አስረድቷል። ፍጡር የእናቱ ድንግልና ሳይለወጥ መጸነስ አይችልም። የእናቱ ድንግልና ሳይለወጥ መወለድ አይችልም። ፈጣሪ ግን የእናቱ ድንግልና ሳይለወጥ ተጸንሶ የእናቱ ድንግልና ሳይለወጥ ተወለደ። ስለዚህ ተፈነወ ሀበ ማርያም በተድላ መለኮቱ ለጌትነቱ እንደሚገባ የድንግል ማርያም ልጅ ሆነ ማለት ለንጽሕናው በምትገባው ለባሕርይ መለኮቱ ገላጭ ለሆነች ምቹ ማረፊያ በሆነች በአካሉ አደረ። ለጌትነቱ እንደሚገባ በድንግልና ወለደችው። እሷ ድንግል ወእም ናት፣ እናትም ድንግልም ናት። እሱ አምላክ ወሰብ በተዋሕዶ ነው፣ በተዓቅቦ ነው። ድንግልናዋ በእናትነት እናትነቷ በድንግልነት አይለወጥም፣ አይፈርስም። የእሱም ሰውነቱ በአምላክነት አምላክነቱ በሰውነት ሳይለወጥበት ተዋህዶ በተዓቅቦ ሆኖ ጸንቶ ለመኖሩ ምስክር በምትሆንለት እናት በድንግል ማርያም ተወሰነ። እሷ ድንግል ስትሆን ከድንግልና ጡቶቿ ወተትን አስገኝታ ታጠባዋለች። እሱ ምግብ መመገብ የማያስፈልገው አምላክ ሲሆን እንደ ሰውነቱ ከሷ ጡትን እየለመነ ይጠባል። ድንግል ናት፣ ወተት ታስገኛለች። አምላክ ነው፣ ወተት ይጠባል። ተቃርኖም ተዋህዶም ተዓቅቦም ያለበት ነው። ለጌትነቱ ነው። ይሄ በተድላ መለኮቱ ለጌትነቱ ተድላ ደስታ ለሚሆን ጌትነቱ በምትገባው እናት ተወለደ። ዮም አብይ ፍስሐ ዛሬ ታላቅ ተድላ ደስታ ነው። ብርሃን መጻ ውስተ ዓለም ዘይሰሪ ኃጢአትን የሚያስተሰሪ እውነተኛው ብርሃን ወደዚህ ዓለም መጥቷልና ዛሬ ፍጹም ተድላ ደስታ ነው ብሎ ቅዱስ ያሬድ ይህንን ይናገራል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ሁሉ መከራችን ሊጠቀልል ወደዚህ ዓለም መጣ። ቅድም እንደተናገርኩት ቀድሞ ያላጣነው አልነበርም ብዬ ነበር። ነፃነት አልነበረንም። ልጅነታችንን ተገፈናል። በውስጥ የዛገና አቅም የሌለው ልጅነትን የነበረን መልካችን አጥተናል። እግዚአብሔርን ከመምሰል እንስሳ ወደ መምሰል ወርደናል። ከብረን ብርሃን ለብሰን ከመኖር ወደ መራቆት ወርደናል። የፍጥረት ገዥ ከመሆን ያጋንንት ተገዥ ወደ መሆን ወርደን ነበር። ሕያው ለመሆን ተፈጥረን ሙተን ነበር። ድህነን ለመኖር ተፈጥረን ደዌ ሰልጥኖብን ነበር። ቅዱሱን ለመኖር ተፈጥረን ረክሰን ጎስቁለንም ነበር። በዚህ ተይዘን ሳለ በድንቁልና ተይዘን ዓለም ሁሉ መሬት እንደሚሳብ ትልና እባብ በኃጢአትና በክደት እየተርመሰመሰ የሚይዘውን የሚጨብጠውን አጥቶ እኩሌታው ለገደል እኩሌታው ለወንዝ እኩሌታው ለእንጨት እየሰገደ ሳለ ብርሃን ክርስቶስ ተወለደ። በርህ ሰረቀ ለጻድቃን ለአብርሃም ለይስሐቅ ለያዕቆብ በእነሱ ሃይማኖት ለሚድኑ ሁሉ ብርሃን ክርስቶስ ወጣላቸው። ወለርቱዓነ ልብ ትፍሥሕት ልቡናቸው ለቀና ለደቂቀ እስራኤል ለአበው ለነቢያት ለሐዋርያት ብርሃን ክርስቶስ ወጣላቸው። ኮከብ ብሩህ ከያዕቆብ ተወለደ። አሁን ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ ምንም አልነበረንም አልኩኝ። እሱ ሲመጣሳ ምንድን ነው ያደረገልን? መጥቶ ሁሉን ነገር ይዞልን መጣ። የዮሐንስ ወንጌል ምዕራፍ 1 ላይ ዘምሉ ጸጋ ወጽድቀ ወሞገሰ ይላል። ጸጋና ጽድቅን ሞገስን ተሞልቶ በእኛ ላይ አደረ ይላል። ተሞልቶ የሚለው ምን ማለት ነው? እሱ ተቀብሎ ማለት አይደለም። ያንን በእጁ ይዞ መጣ ማለት ነው። ተሞልቶ ማለት ፊት ዓለም ሁሉ ጎደሎ ነው የነበረው። አይምሯችንም ጎደሎ ነበር፣ ነፍሳችንም ስጋችንም ጎደሎ ነው የነበረው። ክርስቶስ ግን ያንን ተሞልቶ መጣ ማለት የሌለ ሆኖ ተቀብሎ ማለት አይደለም። ያንን በእጁ ይዞ መጣ።
በሉቃስ ወንጌል ምዕራፍ 15 ላይ የሰባውን ፍሪዳ አምጡና ይታረድ ለጠፋው ልጅ የተባለ የሰባ ፍሪዳ የተባለው ክርስቶስ ነው። ያ የሰባ ወይፈን ስጋው ሙሉ ነው። ክርስቶስ ሀብቱ ሙሉ የሆነ ነው። ሙሉ ሀብት ዞነ የመጣ ለሁሉ በቂ ሆኖ መጣ። ክርስቶስ ለሁሉ በቂ ሆኖ ለሁሉ ለሞታችን ሕይወት፣ ለሕመማችን መድኃኒት፣ ለራባችን ምግብ፣ ለጽማችን መጠጥ፣ ለርቃናችን ልብስ፣ ለውድቀታችን ትንሣኤ ሆኖ ለሁሉ ነገር በቂ ሆኖ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም መጣ። የምንደሰተው ከዚህ የተነሳ ነው። ደስታ የሚባለው ይሄ ነው። ጾመ ነቢያትን ጾመን መከራቸውን አስበን በዚያ ዘመን የነበርንበትን አስበን የነቢያት ንጉሥ ክርስቶስ በልደት ተወለደ ስንል ይህንን አስበን ነው። በልደቱ የተወለደ ዕለት በሉቃስ ወንጌል ምዕራፍ 2 እና በማቴዎስ ወንጌል ምዕራፍ 2 ላይ የተከናወኑ ምስጢራትና ታሪኮች አሉ። እነዚያ ታሪኮች ለምሳሌ ሁሉን ይዞልን ስለመጣ ነው የምንደሰት ስል ምን ማለት እንደሆነ እንየው። ምሳሌ የተወለደባቸው ሁነቶች ሁሉ የእኛን ደስታ የሚያሳዩ ናቸው። በከብቶች በረት ነው የተወለደው። በከብቶች በረት የተወለደበት ምክንያት ለምንድን ነው? አንዱ ከብቶቹን በመሰዋት ከነበረባችሁ ድካም ላወጣችሁ መጥቻለሁ፣ እኔ እሰዋላችኋለሁ። እንግዲህ የእንስሳት መስዋዕት በቃ። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር ምን ብሎ ነበር? እናንተ ደካሞች ወደ እኔ ኑ ብሎ ነበር። አንትሙ ሥሩዓን ወክቡዳነ ጾር፣ ሸክም የከበዳችሁ ደካሞች ወደ እኔ ኑ ብሎ ነበረ። ይሄ ምን ማለት ነው? ደካማ የተባለው 5000 ዘመን በሙሉ በመስዋዕት የደከሙ አይሁዳውያን ናቸው። እስከ አብርሃም ድረስ እስከ ሙሴ ድረስ ከአብርሃም እስከ ሙሴ መስዋዕት ተሰውቷል። አባቶቻችን መስዋዕት አቅርበዋል አበው። ከሙሴ በኋላ ግን የመባቻ፣ የሰርክ፣ የነግ፣ የቀን፣ የወር፣ የዓመት እየተባለ ብዙ መስዋዕት ተሰውቷል። ያንን በማቅረብ የደከማችሁ ሁሉ አንድ በቃኝ የሆንኩን የመጥቼላችኋለሁ። አንዱ በቃኝ። አንድ ቀን ዓርብ ተሰቅሎ ለዓለም ሁሉ የሚበቃ የሚያጠግብ ማዕድ ክርስቶስ እሱን ነው። እንደ እንስሳ ብትወርዱ እንኳን እፈልጋችኋለሁ ለማለት በእንስሳት በረት የተወለደው ለዚህ ነው። እንደ እንስሳት እንኳን ብትወርዱ። አሁን የክርስቶስ ልደት ትርጉሙ የሚገባን ሰውን ለመመለስ ሰው ውድ መሆኑንም የተረዳንበት ነው። ሰውን ለመመለስ ክርስቶስ ከሰማይ አንስቶ እስከ ምድር ድረስ ያለ ርቀትን ተሻግሮ መጥቶ ነው እንግዲህ እኛንም ለማዳን። ከሰማይ እስከ ምድር ድረስ ርቀቱ ምን ያክል ነው? በመጀመሪያው ሰማይና በሁለተኛው ሰማይ ያለው ርቀት ስንት ነው? በሁለተኛው ሰማይና በሶስተኛው ሰማይ ያለው ርቀት ስንት ነው? በሶስተኛውና በአራተኛውና በአምስተኛው በስድስተኛውና በሰባተኛው ሰማይ መካከል ያለው ርቀት ስንት ነው? ያን ሁሉ ሀገር ያመጣ ነው። አምላክን ከምድር እስከ ሰማይ ያወረደ ውድቀት ውስጥ ነው ዓለም የነበረው። ክርስቶስ ትንሣኤ ነው የሚባለው ለዚህ ነው። የዚህን ያህል ርቀት ይሄኛ የምናውቀው ነው። ነፍስ ከእግዚአብሔር መራቋ ግን ከዚህ የባሰ ነው። በዚህ ርቀት ወድቀን የነበርነውን ለማንሳት ክርስቶስ በረት ላይ በጎል ተጣለ፣ በበረት ተጣለ፣ ተወለደ። ይሄ የሚያሳየን ይሄን ትንሣኤያችንን ያሳያል። ከሰማይ እስከ ምድር አሁን ወደፊትም እስከ እንስሳ ድረስ እስከ እንስሳትን እስከ መምሰል አይምሮ በማጣት ብትጎዱ እንኳን እኔ ግን እናንተን ከመፈለግ አላቋርጥም። በዚህ መጠን እወዳችኋለሁ። እንስሳ ሆናችሁ ነው ያገኘኋችሁ፣ ልብ የሌላችሁ ሆናችሁ ነው ያገኘኋችሁ፣ ግን ይሄም ሆኖ እወዳችኋለሁ ለማለቱ ነበር። ሌላውስ በእንስሳት በረት የተወለደው ለምንድን ነው? እረኛ ስለሆነ ነው። ጠባቂያችሁ እኔ ነኝ ለማለት በከብቶች በረት ተወለደ። እውነተኛ ጠባቂያችሁ፣ መስዋዕታችሁ፣ ቤዛችሁ እኔ ነኝ ለማለት ተወለደ። እውነተኛ ጠባቂያችን ስለሆነ ለእረኞች የተነገረውም ልደቱ ለዚህ ነበር። ጨለማ በሆነበት ሰዓት በሌሊት የተወለደ ደግሞ ብርሃናችሁ እኔ ነኝ ሲል ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝም ጨለማን ከቶ አያይም፣ የሕይወትን ብርሃን አግኝቶ ይኖራል እንጂ ብሎ እንደተናገረ ብርሃናችሁ እኔ ነኝ ለማለት ሌሊት ተወለደ፣ ቀን ሳይወለድ። ያገኘዋችሁ ጨለማ ውስጥ ሆናችሁ ነው። ኃጢአት ውስጥ፣ ውድቀት ውስጥ፣ ድንቁርና ውስጥ፣ ክህደት ውስጥ ወድቃችሁ ነው ያገኘዋችሁ። እኔ ግን ብርሃናችሁ ነኝ ለማለት ብርሃናችን
ነውና ሌሊት ተወለደ። እረኛችን ነውና በከብቶች መሃል ተወለደ። በቤተልሔም ተወለደ። ቤተልሔም ማለት የሕይወት እንጀራ ነው። እንጀራ የእንጀራ ቤት ማለት ነው። ቤት ማለት ቤት ነው። ልሔም ማለት እንጀራ ማለት ነው። ቤተልሔም ማለት የእንጀራ ቤት ማለት ነው። እርቧችኋል፣ ነፍሳችሁ ተጎድታለች፣ እኔ የሕይወት ዛፍ ሁኜ ላጠግባችሁ ነው የመጣሁት ሲል በቤተልሔም ተወለደ። የሕይወታችሁ እንጀራ ነኝ ሲል በቤተልሔም፣ ብርሃናችሁ ነኝ ሲል በጨለማው፣ እረኛችሁ ነኝ ሲል በከብቶች መሃል ተወለደ። እናቱ ድንግል ማርያም የሕዝብ ቆጠራ ለመቆጠር ወጥታ ነው የወለደችው በቤተልሔም። በሕዝብ ቆጠራ ወቅት የተወለደው ለምንድን ነው? ከኔ ጋር ልቆጥራችሁ መጣሁ ለማለት ነው። እሱ እንደ ሰው በእናቱ ማህፀን ሆኖ ሊቆጠር የሕዝብ ቆጠራ ሄደ። እኛ እንኳን እንደው የገሌ ዘመድ ነው እንዲህ ነው ሲባል ክብር ካለን እንቆጣለን። እኔን ከገሌ ጋር ታነጻጽረኛለህ ብለን። ክርስቶስ ግን ራሱን ከሰው ጋር ሲቆጠር ሳያፍር ሊቆጠር፣ የክርስቶስ እናት እንደ ሰው ልትቆጠር ሄዳለች። ሁላችንም ራሳችን የምናስታብይ ሁሉ ራሳችን እንደ ሰው መቁጠር አለብን። ደግሞም ሰውነት ሳይኖረን ነው። ድንግል ማርያም ንጹሕ አካል እያላት እንደ ሰው የሕዝብ ቆጠራ ወረፋ ልትጠብቅ ልትመዘገብ ሄዳለች። ስትሄድ ተወለደ። ለምንድን ነው በሕዝብ ቆጠራው ሲተወለደ? ምድራዊ ነበራችሁ፣ ቁጥራችሁ ምድራዊ፣ ከእንስሳት ጋር ትርፍ የሌላችሁ፣ ከዚህ ዓለም ምንም ያልተለያችሁ፣ ቁጥራችሁ ከዚህ ዓለም ፍጥረት ነበር በራሳችሁ። አሁን ግን እኔ ከመላእክት ጋር ልቆጥራችሁ መጣሁ አለና በቆጠራ ወቅት ተወልዶ ከሰው ጋር ሊቆጠሩ የሄዱትን ዮሴፍና ሰሎሜን ከቆጠራው ሳያደርሳቸው ከመላእክት ጋር ተቆጥረው አንድ ላይ ከመላእክት ጋር አደሩ። ዮሴፍ ከድንግል ማርያም ጋር ሂዶ ከመላእክት ጋር ተቆጥሮ አደረ። ከድንግል ማርያም የሄደ ሁሉ ከመላእክት ጋር ይቆጠራል። ቁጥሩ ከመላእክት እንስሳ የሆነው ከመላእክት ጋር ይቆጠራል። አውሬ የሆነው ከመላእክት ጋር ይቆጠራል። ተመልሶ ክርስቶስ በዚህ ያለና ማርያምን ተከትሎ የወጣ ሰው ከመላእክት ጋር ተቆጥሮ ይመለሳል። ከሱ ጋር አንድ ማህበር ይሆናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በልደቱ ሌሊት የገለጸልን ምስጢር ይህ ሁሉ ነው። ብርሃናችን ክርስቶስ ተወልዶልናል። ስለዚህ የተወለደልንን አምላክ አውቀን ሰብአ ሰገል መጥተው አገኘ ነው ብለው ተመልሰዋል። በዚህም ጊዜ ማድረግ ያለብን የጾመ ነቢያት 44 ቀን የመጾማችን ውጤቱ ክርስቶስን ማግኘት ነው። ኃጢአተኛ ብንሆን ለካህኑ ተናዘን ንስሐ ገብተን ስጋው ደግሞ ስንቀበል ክርስቶስን አገኘ ነው ማለት እንችላለን። እየጾምን ስንቀር ግን ነቢያቱ ምን ትርፍ አገኘ? ነቢያት ጾመው ሞቱ። እኛም ጾመን ከሞትን ምን ትርፍ አለው? ጾመን መቁረብ ነው እኛ ያለብን። እንደ ሰብአ ሰገል ሰው ቆይቶ ታኅሳስ 29 ክርስቶስን እኮ አገኘሁት እያለ መመለስ አለበት። የጾም ትርፉ ክርስቶስን ማግኘት ነው። ስለዚህ አሁን ያልተሳካልንም ቢሆን ቀጣይ በመጣው ጥር ተዘጋጅተን ለጥምቀቱ ስጋው ደግሞ እንቀበላለን። የዚያን ጊዜ ክርስቶስን አገኘ ነው። ታላቁን ደስታ አገኘን ማለት ደስታችን ክርስቶስ። አሁንም ደስታችን እናስተካክል። በሱ ከተደሰትን እሱን የሚቀማን የለም። ሌላውን ነገር ሁሉ ይዘረፋል፣ ያረጃል፣ ይጠፋል፣ ይቀማል። ስለዚህ ዛሬ ታላቁ ደስታችን ተወልዶልናል። ለዚህ ደስታ ያደረሰን አምላክ ክብር ምስጋና ይግባው።